እጅግ በጣም የሚያስገርም ነገር ተከስቷል። እንግዲህ ሩታ በዛሬ ዕለት ወደ ፖሊስ ጣቢያ አቀንታለች። ያቀናችበት መንገድ እንግዲህ እጅግ በጣም የሚያስገርም ነው። ምክንያቱ ደግሞ እንግዲህ ያው ስም በማጥፋት ወንጀል ከሳለች ማለት ነው አብርሃምን እንግዲህ እያንዳንዱን ነገሮችን ለፖሊስ እየተናገረች ነበረ። በተለይ እንግዲህ ደውሎ እንደሚያስፈራራት ኢቭን እንግዲህ ቤቷ ድረስ ገብቶ በጣም በሚገርም ሁኔታ ሲፈትሽ እንደነበረ ብዙ ነገሮችን ሲያደርግ እንደነበረ እና እሱ ብቻ አይደለም አሁንም ጭምር ሄርሜላን የታደረግሽ ብሎ በብዛት ይደውልልኛል። እኩለ ሌሊት እንኳን ሳይቀር በተደጋጋሚ እየደወለ እየዛተብኝም ስለሆነ በዚህ ጉዳይ ላይ እንግዲህ እንድትይዙልኝ ወይም ደግሞ አብርሃምን በዚህ ጉዳይ ላይ እንድትመረምሩልኝ እጠይቃለሁ ብላ ክሷን እንዳቀረበች እንግዲህ አንድ መረጃ ወጥቷል። ስለሱ ጉዳይ በደንብ እናወራለን። በሌላ በኩል ደግሞ ስለ ሄርሜላ ጉዳይ አዲስ ነገር ተገኝቷል። ምንድነው የተገኘው? ሄርሜላ ተገኘች ወይስ አልተገኘችም? ምንድነው የተፈጠረ? እያንዳንዱን ነገር በዚህ ቪዲዮ በደንብ የምነግራችሁ ይሆናል። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ ከሰሞኑ ግርግሩ በዝቷል። እጅግ በጣም የሚያስገርሙ ነገሮችም እየተከሰቱ ይገኛሉ። በትላንትና ዕለትም እንግዲህ እንዳያችሁት ከሆነ አብርሃም ሶስት ሰዎችን ለማሳሰር ሞክሯል ብቻ ሳይሆን እንግዲህ ሁለቱን አሳስሯል። በተለይ እንግዲህ ኤፍሬም እና ዳኒ እስር ቤት እንዳደሩ ኢቭን እንግዲህ እስካሁን ድረስ እስር ቤት እንዳሉ አንዳንድ መረጃዎች እየወጡ ይገኛሉ። እሱ ብቻ አይደለም። በጣም የሚገርማችሁ ነገር እንግዲህ ሩታንም ጭምር እስር ቤት ወስዷት ነበረ። ይህንን ጉዳይ እንግዲህ በተለይ ፖሊስ እንደምን ተመለከተው ወይም ደግሞ እንዴት አየ ብላችሁ ከጠየቃችሁኝ እጅግ በጣም በሚገርም ሁኔታ እንግዲህ በተጠርጣሪነት እንደተያዙና በተለይ እንግዲህ በወንጀሉ በተለይ እንደከሰሰው በተለይ እነሱን ደግሞ የከሰሰበትም ወንጀል እጅግ በጣም የሚያስገርም ነገር ሆኖ አግኝተናል። እንግዲህ ያው በማፈን በማገት ብሎ እንግዲህ ቃል በመስጠቱና በዛም ደረጃ ሲሪየስ ስለሆነ ይሄ ጉዳይ ነገሮች እስከሚጣሩ ድረስ በተለይ እንግዲህ ኤፍሬም እና ዳኒ እዛ ሆኖ ጉዳያቸውን እንዲከታተሉ ፍርድ ቤትም ቀርቦ ያለውን ነገር እንዲያስረዱ ተደርጓል ማለት ነው። ይሄ ነገር ትክክል ነው ወይስ አይደለም? በጣም ብዙዎቻችሁ ስትጠይቁ ነበረ። በስተመጨረሻ ትላንትና እንግዲህ አብርሃም በደንብ አድርጎ እውነት መሆኑን ገልጾ ተናግሮ ነበረ። እሱ ብቻ አይደለም፣ ሩታም አምናለች። ከፖሊስ ጣቢያ ድረስ እንግዲህ እየሮጠች መታ ቪዲዮ እንደሰራች ኢቭን በጣም እንደተናደደች አብርሃም ባደረገው ነገር በፍጹም ማመን እንደከበዳትም ጭምር በተደጋጋሚ ስታወራ ነበረ። አብርሃም እንግዲህ በጭራሽ ከማስበው በላይ ሌላ ሰው ሆኗል ብላ በደንብ ስትናገር ነበረ። እሱ ብቻ አይደለም። በጣም የሚገርማችሁ ዛሬ ላይ ደግሞ ሩታ ወደ ፖሊስ ጣቢያ ድጋሚ አቅንታለች። ፖሊስ ጣቢያ ሄደችበት ምክንያት ደግሞ እጅግ በጣም በሚገርም ሁኔታ አብርሃምን ስም በማጥፋት እንግዲህ ከሳለች። መክሰስ ብቻ አይደለም፣ በጣም ብዙ ማስረጃዎችም ጭምር ለፖሊስ እንደሰጠች ሰምቻለሁ። እሱ ላይ እንግዲህ በጣም ብዙ ሰው ቅሬታ ሊያቀርብ ይችላል። ምክንያቱ ደግሞ እንዴት በዚህ ሰዓት አብርሃምን ትከሳለች፣ እንዴት እንደዚህ ታረጋለች ብሎ እንግዲህ በጣም ብዙ ሰዎችም ሊጠይቁ ይችላሉ። ነገር ግን እንግዲህ ሩታ ራሷን እያዳነች እንደሆነ በግልጽ የሚታይ ነው። ምክንያቱም እንግዲህ በደንብ በብዛት ማለት ይቻላል አብርሃም ሲያስፈራራት እንደነበረ እጅግ በጣም በተደጋጋሚ ስልኳ ላይ እየደወለ ሌሊት እንኳን ሳይቀር ሄርሜላን ውለጂ፣ የት ነው ያረግሻት? አሁንስ መናገር አለብሽ ብሎ እንግዲህ በጣም በብዛት ስልክ እየደወለላት ሜሴጅ እየላከላት እያስጨነቃት እንደሆነና እያስፈራራት እንደሆነ ያንን ነገርም ጭምር በደንብ አድርጋ ለፖሊስ እንደተናገረች ነው እንግዲህ የሚያሳየው መረጃ። እሱ ብቻ አይደለም፣ ስም ማጥፋትም እንግዲህ ጠቅሳለች። በተለይ ስም ማጥፋት እንግዲህ ሁላችሁም እንደምታውቁት ይህንን ነገር አላደረኩም ብላ በግልጽ ስትናገር ነበረ። በተለይ እንግዲህ ሩታ ሄርሜላ ጋራ የተያዘ ጉዳይ ምንም አይነት ነገር ላይ አልተሳተፍኩም፣ ለዚህ ደግሞ እርግጠኛ ሆኜ ነው የምነግራችሁ፣ የሚጸጽታችሁን ነገሮችን እንዳታደርጉ፣ እኔ በጭራሽ በዚህ ወንጀል ልጠየቅ አይገባም ብላ እንግዲህ በግልጽ ስትናገር ነበረ። እንግዲህ በዚህ ነገር ላይ በጣም ብዙ ሰዎች
ሀሳብ አስተያየት ሲሰጡ ነበረ። በተለይ እንግዲህ ስለ ሄርሜላ ጉዳይ ደግሞ አዲስ ነገር ወጥቷል። ምንድነው የተከሰተ? እያንዳንዱ ነገር እንግዲህ በጣም አሳሳቢ ሆኖ ቀጥሏል። በተለይ እንግዲህ ስለ ቤተሰቦቿም አዳዲስ ነገሮችን ሰምቻለሁ። ቤተሰቦቿ ጋር የተያያዘ ጉዳይ ስለሆነ በዚህ ጉዳይ ላይ በደንብ አድርጌ በዚህ ቪዲዮ እቀጥላለሁ ወይም ደግሞ እነግራችኋለሁ። እንግዲህ በዚህ አጋጣሚ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። እንግዲህ በጣም በሚገርም ሁኔታ ሄርሜላ አሁንም ድረስ ስትፈለግ ነበረ። ነገር ግን አቤል በትላንትናው ዕለት ተገኝታለች ብሎ አንድ ቪዲዮ ከለቀቀ በኋላ ወዲያውኑ አጥፍቶት ነበረ። ከዛ በኋላ እንግዲህ በጣም ብዙ ሰው ማለት ይቻላል አቤልን ሲጠራጠረው ነበረ። እውነት ለመናገር እንግዲህ አቤል ጋም የሆነ ነገር እንዳለ በደንብ ያስታውቃል። በተደጋጋሚ እንግዲህ በሷ ጉዳይ ላይ ሲሰራ ቤተሰቦቿን በተለይ ለማሳመን ሲሞክር ነበረ። እነሱ አልቅሶ በተለይ ሄርሜላን እንዲፈልጉ እንደዛ አይነት ነገሮችን በተደጋጋሚ ሲያስደርግ ነበረ። በትላንትና ዕለትም ጭምር እንግዲህ የሄርሜላ እህት ወይም ደግሞ አክስትም የአክስትም ልጅ የሆነችው ልጅ እንግዲህ አግኝቶ በጣም ብዙ ነገሮችን ሲያነጋግራት ነበረ። በዛን ሰዓት እንግዲህ እሷም እንድታለቅስና በተለይ ሄርሜላ በጣም እንደጠፋች ወይም ደግሞ የሆነ ቦታ ላይ እንግዲህ የሆነ ነገር እንደተፈጠረ አይነት ነገር አስመስሎ ያንን ነገሮችን በተደጋጋሚ ሲናገር ነበረ። ከዛ በፊት እንግዲህ ከ30 ደቂቃ በፊት አንድ ቪዲዮ ፖስት አድርጎ ወዲያውኑ አጥፍቶ ነበር። ያ ቪዲዮ እንግዲህ በጣም ብዙዎቻችሁ ምንድነው ብላችሁ ከጠየቃችሁኝ እጅግ በጣም በሚያስገርም ሁኔታ እንግዲህ አብርሃም ይህንን ሴራ እንዳሴረ በግልጽ የሚያሳይ ነገር ነው። ምክንያቱ ደግሞ እንግዲህ ያ ቪዲዮ ላይ በተለይ ሄርሜላ እንደተገኘች በግልጽ ይናገራል። እሱ ብቻ አይደለም በጣም ብዙ ነገሮችን ጠቅሶ ነበረ። በዛን ሰዓት እንግዲህ ያንን ቪዲዮ ቫይራልም እየወጣ ሲመጣ በተለይ እንግዲህ አብርሃም ወዲያውኑ አቤል ጋር ደውሎ በጣም ሲያስጠነቅቀው እጅግ በጣም ተደናግጦ ያንን ቪዲዮ አጥፍቶታል። እሱ ብቻ አይደለም እንግዲህ ቪዲዮ ማጥፋቱ ብቻ ሳይሆን ሌላ ቪዲዮ ደግሞ በሱ ቦታ አንድ ቪዲዮ ፖስት አድርጎ ነበረ። ወዲያውኑ ያንን ቪዲዮ ፖስት ሲያደርግ አብርሃም ደግሞ የዛኛውን አስመስሎ እንግዲህ ሼር ሲያደርግለት ነበረ። ነገሮች እንግዲህ የተቀነባበሩ እንደሆነ በደንብ በግልጽ ያሳያል። ምክንያቱ ደግሞ እንግዲህ አብርሃምን በዚህ ጉዳይ ላይ እንደተሳተፈ በግልጽ የሚያሳይ ጉዳይ አለ። ዞሮ ዞሮ እንግዲህ አብርሃም ያለ ምክንያት ይህንን ሁሉ ነገሮችን ቡራ ከረዩ ብሎ እንግዲህ ሲጮህ አልነበረም። ምክንያቱ ደግሞ ቤተሰቦቿም ጭምር በዚህ ደረጃ አልደነገጡም። ሄርሜላ የት እንዳለች በትክክል ስለሚያውቁ ወይም ደግሞ ሄርሜላ ያለችበት ቦታ በደንብ ስለሚታወቅ ምንም ነገር እንኳን ማድረግ አልፈልጉም ወይም ደግሞ እንግዲህ ወደ ፖሊስ ጣቢያም አላቀኑም። ነገር ግን አብርሃም ሆን ብሎ ነገሮችን እንዲወሳሰቡ ፈልጎ በተለይ ከአቤል ጋር ሆኖ የዶሎቱት እንግዲህ በተለይ እጅግ በጣም ትልቅ ሴራ እንደሆነ ለመረዳት ችለናል ማለት ነው። እንግዲህ እጅግ በጣም ብዙ ነገሮች ሊከሰቱ ይችላሉ። በተለይ ካሁን በኋላ እጅግ በጣም የሚያሳዝኑም ደስ የሚሉም ነገሮች ይመጣሉ ብዬ ተስፋ አረጋለሁ። እጅግ በጣም በዛሬ ዕለት እንግዲህ ያስደሰተኝ ነገር የመጀመሪያው ነገር ሩታ የወሰነችው ትልቅ ውሳኔ ነው። ይህን ውሳኔ እንግዲህ መወሰኗ ትክክል ነው፣ ተገቢ ነው ብዬ አስባለሁ። ምክንያቱ ደግሞ እንግዲህ ራሷን መከላከል አለባት። በተደጋጋሚ ማለት ይቻላል እንግዲህ አብርሃም ወደ ቤቷ እየሄደ በጣም ብዙ ነገሮችን ሲያደርግ ነበረ፣ ሲያስፈራራት ነበረ። በተደጋጋሚ ስልክ እየደወለ ነበረ። እሷ ላይ እንግዲህ ስልክ መደወል ብቻ ሳይሆን ሄርሜላን ውለጂ፣ ካልሆነ እኔና አንቺ አንላቀቅም፣ እስር ቤት አስገባሻለሁ ብሎ እንግዲህ ቃል በቃል ሲናገር ነበረ። በተለይ በትላንትናው ዕለት ቪዲዮ ላይ እንደሰማችሁት ከሆነ አንቺንም እስር ቤት አስገባሻለሁ፣ ልዑልን ራሴ ጋር አደርጋለሁ፣ ለዚህ ደግሞ ቃል እገባልሻለሁ፣ አንቺም ወንጀለኛ እንደሆንሽ አውቃለሁ ብሎ በግልጽ ሲናገር ነበረ። ይህ እንግዲህ በጣም ትልቅ ስህተት እንደሆነና ይህንንም እንደ ማስረጃ በደንብ አድርጋ ለፖሊስ እንግዲህ እንዳስረዳች ዛሬ ሰምተናል። ያው መክሰሷም ትክክል ነው፣ ተገቢ ነው ብዬ ነው የማስበው። በተለይ አብርሃም በጣም እየፈጠነ ስለሆነ ከሱ በላይ ፈጥና ነገሮችን ማስተካከል ይኖርባታል ብዬ ነው የማስበው። እንግዲህ በጣም ብዙ ነገሮችን ቁጭ ብሎ ተረጋግቶ ነገሮችን ለማስረዳት
ለማስረዳት ወይም ደግሞ ከወንድሙ ጋር ያለውን ነገሮችን ለመፍታት ከመሞከር እንግዲህ አብርሃም ወንድሙን ጭምር እንዳሳሰረ በግልጽ አይተናል ማለት ነው። ስለዚህ እንግዲህ የአብርሃም ጤንነት እጅግ በጣም አስቸጋሪ እየሆነ መጥቷል። አሳሳቢ ስለሆነ በዚህ ጉዳይ ላይ ቤተሰቦቹ በደንብ ቢያስቡበት መልካም ነው ብዬ ነው የማስበው። እንግዲህ በጣም ብዙ ኢንፎርሜሽኖች አሉ፣ እየወጡ ያሉ ነገሮች አሉ። ነገር ግን የተጣራ ትክክለኛ ማስረጃ ወይም ደግሞ መረጃ ይህንን ይመስል ነበረ። በቀጣይ ቪዲዮ እንገናኛለን። እስከዛው እንግዲህ በዚህ ቻናል ላይ ይጠብቁን ብዬ እነግራችኋለሁ። በተለይ እንግዲህ ለዚህ ቻናል አዲስ ሆናችሁ ደግሞ ሰብስክራይብ አድርጉ። ማታ ማታ ላይቭ ስትሪም ስለሚኖረን ላይቭ ስትሪሙ መቀላቀላችሁን እንዳትረሱ። ስለዚህ እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።